ወልድ የሚባል ሌላ አካል የሥላሴ ሁለተኛ አካል ወይ ሶስተኛ አካል አለ። እንዴት ነው ይሄም እግዚአብሔር ነው ይሄም እግዚአብሔር? እንዴት ነው ይሄኛው እግዚአብሔር የኛውን እግዚአብሔር የሚያሳየው? ምንም እኮ ሴንስ የማይሰጥ ነገር እኮ ነው። እግዚአብሔር አብ እግዚአብሔር ወልድን የሚያደርጉትን ስራ እያሳዩቸው፣ እግዚአብሔር አብ እግዚአብሔር ወልድን እያሳየ ነው እግዚአብሔር ወልድ የሚያደርገው። እኩል ናቸው አላላችሁንም? ናቸው። አይበላለጡም፣ አይተናነሱም ምናምን። ግን ማን ነው ለእግዚአብሔር ወልድ ስራውን የሚያሳየው? እግዚአብሔር አብ። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ፣ አብ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋል። ከዛ አብ ምን ያደርጋል አለ? ሙታን ያስነሳል አለ። ወልድ ደግሞ የሚወደውን ያስነሳል አላለም። ያደርገውን የሚለውን ነገር ይህንና ይህንን ሙታን ማስነሳትን ምናምን እንደዚህ አላለም። ምንም ነገር ወልድ የሚያደርገው አብ ያሳየውን ነው። ግን ይሄ ስራውን የሚሆነውን ነገር ያደርጋል። አብ ህይወት ይሰጣል። ከዛ ወልድም ሰጪ ነው። ህይወት እንሰጣለሁ አለ። ማየት የሚባለው ነገር እየኮረጀ ያደርጋል ማለት ነው። እንዴት ነው ማለት? አብ አስነሳ። ኦኬ እኔም ላስነሳ ሄደ። ፈጠረ። ምን ፈጠር? ሰው ፈጠር። እኔም እዚህ ጋር ሰው ልፍጠር እያለ እንደዚህ ነው የሚያደርገው አይደለም። ማየት የሚባለው ነገር ምንድን ነው የሚለው ነገር ነው እኮ መታየት ያለበት መጀመሪያ። በሁለት አካል መካከል የሚደረግ ነገር ከሆነ እኮ እግዚአብሔር አብ እግዚአብሔር ወልድን እያሳዩ ነው ማድረግ እንዳለባቸው። እግዚአብሔር ወልድ ብድግ ብሎ ማድረግ አይችልም። ማን ያሳየውን ነው የሚያደርገው? እግዚአብሔር አብ ነው። እንዴት ሁለት እኩል አካላት በምንም የማይተናነሱ የማይበላለጡ፣ አንደኛው እግዚአብሔር ሌላኛውን እግዚአብሔር እያሳዩ፣ እግዚአብሔር አብ የሚባለው አካል እግዚአብሔር ወልድ የሚባለውን አካል እያሳዩ ነው የሚለውን ነገር በምንድን ነው የምታባለው? ለምን ያሳየዋል? አንድን ነገር ሌላ አካል እኮ አንተን የሚያሳየው አንተ ስለማታውቀው ነው። እግዚአብሔር አብ እግዚአብሔር ወልድን የሚያሳዩበትን ምክንያት ልትነግረኝ ትችላለህ? እግዚአብሔር አብ እግዚአብሔር ወልድን የሚያሳይበት ምክንያት አሁን ቤት እሱ ጋር እኮ ነው። አሁን አባት የሚለው የዘላለም አባት ስለተባለ አብ ነው የማያስብለው የምለው እኔ በእኔ ባጥናሁትና በማውቀው። ምክንያቱም ያ የአባት የተባለበት ሪዝኑ ህይወትን ስለሚሰጥ ነው። አረ በጣም በብዙ ቦታ ህይወትን እንደሚሰጥ ይናገራል። የህይወት ራስ እንደሆነ ይናገራል። ያ የህይወት ራስ ነው አባት ያስባለው እንጂ ያ ህይወት መስጠቱ የዘላለም ህይወት ለኛ መስጠቱ አይደለ? ለሚወደው ሰው ሌላ አብ ሙትን እንደሚያስነሳ ይላል። ያው እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣል ይላል። ያ ሰጪነቱ ነው አባት ያስባለው እንጂ የዘላለም አባት መባሉ አብነቱን አይደለ? አብ ሙታን እንደሚያስነሳ ሲል እኔም ደግሞ አሁን ያልካቸው ነገሮች እኮ የዘላለም አባት አያሰኙማ። አሁን የዘላለም አባት የተሰኘበት አብም ደግሞ አያሰኝማ። አብ አያሰኝማ። አብ እኮ አሁን ለምሳሌ አስረዳኛ። አብን ማያሰኝ ከሆነ ዘላለም ውስጥ አሁን የተናገርካቸው ነገሮች አሁን ያልካቸው ሁሉ ልክ ናቸው። እነዚህ አሁን ያልካውን ነገር ዘላለም ውስጥ ከደገምክልኝ ልክ ነው የምትሆነው። ድገምልኝ። አሁን ወደ ዘላለም ውስጥ የህይወት ራስ አለ። የህይወት ራስ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዘላለም አሁን እዛ ጋር የዘላለም የምትለዋን ነገር እኔ የኔ መረዳት የዘላለም የሚለውን ነገር የዘላለም ህይወት ያሰጠኛል ብዬ ማምነው ኢየሱስ ክርስቶስ ነው። የዘላለም ህይወትማ የሚያሰጥህ እኮ ህይወት ስለሌለህ እኮ አይደለም። ላይፍ አለ እኮ። የዘላለም ህይወት የሚለው እኮ ሌላ ነው። አንተ የፍጥረታዊውን የመኖር እኮ አይደለም፣ ትንፋሽ አይደለም እኮ የሚሰጥህ እሱ ሌላ ነው እኮ። የዘላለም ህይወት ስለ መንግስተ ሰማያት በእግዚአብሔር መንግስት ስለመኖርና የምናወራው ነው። አሁን አባትነት የምናወራው ላይ ግን የዘላለም አባት የሚለው ላይ ምን አብ ሰጪ ነው ብለኛል ቅድም። አብ ሰጪ ነው አላልከኝም ቅድም? ልክ ነህ እኮ። ከዛ ሁለተኛው አዳም ህይወት የሚሰጥ መንፈስ ሆነ አለ አይደለ? ህይወትን የሚሰጠው ሁለተኛው አዳም ነው አይደለ? አሁን አንተ ቅድም አብ ሰጪ ነው አልከኝ። ልክ ነህ፣ እሱ ተስማማን። ህይወትን የሚሰጠው ደግሞ አዳም ሁለተኛው አዳም ሲሆን አብ ሰጪ ነው ብቻ ሳይሆን ያልኩ ሰጪነት አንዱ መገለጫ ነው። ግን ሰጪነት ብቻ ብለን ልንደመደም አንችልም ያልኩ። ግን አሁን የማይገናኙ ነገሮች ነው እያገናኘ ያለው። ግን ሄደን ማየት እንችላለን። ይሄ ዘላለም ውስጥ የሚለውን ልትነካው አትችልም በዚህኛው። አሁን አንደኛ ቆሮንቶስ ያወጣው ነገር እኮ ከዛ ጋር የሚገናኝ አይደለም። እስኪ እንየው። አንደኛ ህይወት የሚሰጥ ነው፣ የሚሰጥ እኮ ነው። ህይወት ሰጪው እሱ የሁለተኛው አዳም ህይወት ይሰጣል አላ። ሰጪነቱ አባት ያስብለው አይደለም። ጉዳዩ እሱ አይደለም። የዘላለም አባት የሚለው ለሰጪነት ወልድም እኮ ህይወት ይሰጣል እኮ። ከአብ ተሰጥቶት ይሰጣል እኮ። እሱ አባት አያስበኘው፣ አብ አያሰኘውም አይደለም። ከአብ የተቀበለው ህይወት ስለሰጠ አብ ያሰኘዋል እንዴ? ወልድን አያሰኘው
ስለዚህ ምንም አያስኬድም እሱ። አንደኛ ቆሮንቶስ አሁን አብን ነው እየፈለግን ያለ ነው። ገብቶሃል? አባትነቱ እዛ አባትነት የዘላለም አባት ያስባለው አብ ካስባለው የዘላለም አባት አብ ካስባለው አሁን ማንችለውን ነገር ይኸውልህ፣ ህይወት ሳይሰጠው ህይወት ያለው አብ ብቻ ነው። ልክ ነው። በቃ ይሄንን ማንም ላይ ልታመጣው እኮ አትችልም። ወልድ ሰጠ፣ ስለዚህ አብ እንበለው አልችልም። ሳይሰጠው ህይወት ያገኝ አይደለማ፣ አያስኬድም እኮ። ህይወት ስለሰጠ አብ እንበለው ብትለኝ አያስኬድም። ምክንያቱም አብ ህይወት ሳይሰጠው ህይወት ያለው አብ ብቻ ነው። እኮ አብ እኮ አሁን ለምሳሌ መጽሐፍ ቅዱስን ሁላችንም ስናነብ አብ ሲያረግ ያየውን ነው ወልድ የሚያደርገው ይላል አይደለ? አብ ነው አድራጊ። አሁን እሱ ደግሞ ሌላ ነው። አሁን ስለ ህይወት የሁሉ ነገር አድራጊ አብ ነው። አሁን እኮ ይሄኛው ምንም አያጠያይቅም። ግን እዛ ጋር የዘላለም አባት ስለተባለ ያ ወንድ ልጅ አብ አያስብለውም ነው እኮ። አሁን እያንዳንዱን ነገር ፖይንት አለኝ ብለህ ያመጣቸውን ነገሮች ፖይንት ከመሰሉህ እስክንጨርሳቸው እዛው ቆይ። አሁን ህይወት መስጠት በሚለው ያመጣውን ማየት የሚለውንም ሄደን እናየዋለን። እሱ ሌላ ጉዳይ ነው። ማየት ህይወት ሰጠው የምትለው ነገር አብ ሳይሰጠው ህይወት ያለው ስለሆነ ከአብ የተሰጠውን ህይወት ሰጠው የተባለውን አብ ልታረገው አትችልም። ስለዚህ አያስኬድም እሱ። ያየ የሚለው ደግሞ እሱ ላይ ደግሞ እንሄዳለን። ግን አንደኛ ቆሮንቶስ ምዕራፍ 15 ላይ ያመጣውን ሀሳብ ልይል ምንድን ነው የሚለው? ቁጥር 47 ላይ ነው 45 ላይ ነው ያነበብከው። 45 ግን ምንድነው ያደረከው? 45ን ስታነበው 45ን ሙሉውን ሳይሆን ያነበብከው ምን አደረግክ አንተ? ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ ብለህ ነው ያነበብከው። 45 ግን እንደሱ ብሎ አይደለም የሚጀምረው አይደለም። ምንድነው 45 የሚለው? ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ። ኦኬ። ስለዚህ ምን ማለት ነው? አሁን የኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ ከማለቱ በፊት የፊተኛው አዳም ሕያው ነፍስ ሆነ ማለት ምን ማለት ነው? አዳም የሚባል ነገር ወደ ነፍስነት ተቀየረ ማለት ነው። ምንድን ነው? አስረዳኝ። ምንድን ነው ምንድን ነው የሆነው? ዘፍጥረት ላይ ስታነበው ያ ሰው ከምድር አፈር ከተበጀ በኋላ እግዚአብሔር አምላክ ሰውን ከምድር አፈር አበጀው አይደለም? ነፍስ እግዚአብሔር በአፍንጫው ሕይወትን እስትንፋስ እፍ አለበት፣ ሕያው ነፍስ ያለው ሆነ ነው። በዛ ሰው ውስጥ ከምድር አፈር በተበጀው ሰው ውስጥ ነፍስ አለ ነው እንጂ ያ ከምድር አፈር የተበጀው ሰው ወደ ነፍስነት ተቀየረ። አሁን ይሄኛውን ብቻ ዝም ብለህ በዚህ ብቻ ከተረጎምከው ምንድነው የሚሆነው? የፊተኛው ሰው አዳም ሕያው ነፍስ ሆነ ማለት ያ ሰውየው ሰው ተቀየረና ነፍስ ሆነ እንጂ በአፍንጫው ውስጥ እስትንፋስ እፍ አልተባለበትም ማለት። ያ ሰው ደግሞ ከምንድን ነው የተሰራው? እግዚአብሔር አምላክ ሰውን ከምድር አፈር አበጀው። ነፍስ ግን ሲኖረው ሕያው ነፍስ ያለው ሆነ ነው። ስለዚህ እዚህ ጋር ነፍስ ሆነ ሲልህ ተቀየረ ማለት አይደለም። እዛ ሰው ውስጥ ነፍስ አለ ነው። ኦኬ፣ ወደ ሁለተኛው አዳም ደግሞ ና። ሁለተኛው አዳም ህይወትን የሚሰጥ መንፈስ ሆነ ስንል ሁለተኛው ሰው ደግሞ
በዛ በሁለተኛው ሰው ውስጥ ምን አለ ነው? ህይወትን የሚሰጥ መንፈስ አለ ነው። በፊተኛው አዳም ሕያው ነፍስ አለ ነው ምንድነው? በሁለተኛው ሰው ውስጥ ግን ህይወትን የሚሰጥ መንፈስ ነው ያለ። ያ መንፈስ አብ ይባላል። የፊተኛው ሰው ላይ ያለው ደግሞ እዛ ውስጥ ያለው ደግሞ ምን ይባላል? ነፍስ ይባላል። ስለዚህ ህይወት ያ መንፈስ አብ ይባላል። ያ መንፈስ አብ ይባላል። በሁለተኛው ሰው ውስጥ ያለው በእኔ የሚኖረው ማን ነው ያለው? በአብ ነው። እኔ በአብ እንዳለው ነው፣ አብም በእኔ እንዳለ ነው። በሱ የሚኖረው ነው። እሱ በማን ነው የሚኖረው ብዬ ስጠይቅህ ስለ አብ እናወራለን። በእኔ የሚኖረው ግን ማን ነው ያለው? አብ ነው ያለው። የአብ ደግሞ ምንድን ነው? ወልድ በማን ይኖራል? ወልድ ደግሞ በማን ይኖራል? ወልድ በማን ነው የሚኖረው? እናያለን። ወልድ በአብ፣ አብ በወልድ ይኖራል። እሱን እናየዋለን ለብቻው። ግን አሁን ህይወትን ሰጪ የተባለው ማን ነው? አብ ነው። ያ ህይወት ሰጪ አብ በማን ነው የሚኖረው? በዚህ በሁለተኛው ሰው ነው የሚኖረው። በፊተኛው ሰው ደግሞ ማን ይኖራል? ነፍስ ይኖራል። ስለዚህ የሚያመጣው እንትን የለም። ይህ አብ ያሳየውን ነው ወልድ የሚያደርገው ያልከው ዮሐንስ ወንጌል ምዕራፍ 5 ላይ ያለ ሀሳብ ነው። አሁን እሱን ነገር አንዳንድ ጊዜ የሆነ ሌላ ምንድን ነው አንድ ሌላን ሀሳብ እንትን ለማድረግ ስንል ብቻ የምንጠቀምበት መሆን የለበትም። ይህ ሀሳብ እኮ ወልድ የሚባል ሌላ አካል የሥላሴ ሁለተኛ አካል ወይም ሶስተኛ አካል አለ ለሚለው አስተምህሮ ልክ አይመጣም። ምክንያቱም አብ እንዴት ነው ይሄም እግዚአብሔር ነው ይሄም እግዚአብሔር ነው፣ እንዴት ነው ይሄኛው እግዚአብሔር ይሄኛውን እግዚአብሔር የሚያሳየው? ምንም እኮ ሴንስ የማይሰጥ ነገር እኮ ነው። እግዚአብሔር አብ እግዚአብሔር ወልድን የሚያደርጉትን ስራ እያሳዩቸው፣ እግዚአብሔር አብ እግዚአብሔር ወልድን እያሳየ ነው እግዚአብሔር ወልድ የሚያደርገው። እኩል ናቸው አላላችሁንም? ናቸው። አይበላለጡም፣ አይተናነሱም ምናምን። ግን ማን ነው ለእግዚአብሔር ወልድ ስራውን የሚያሳየው? እግዚአብሔር አብ። ያኛው እኮ አሁን እግዚአብሔር አብ እና እግዚአብሔር ወልድ ሳይሆን ነው። ቤቂ ምን አለ መሰለህ፣ አብ ሙታንን እንደሚያስነሳ ይለናል። ይሄኛውን ሙታንን ማስነሳት አብ የሚያስነሳው ወልድ ደግሞ ይህንንም ህይወት እንደሚሰጣቸው አለ። እንዲሁ ደግሞ ወልድ አብ ብሎ አሁን እዛ ጋር አንተ አብና ወልድ አንዱ ለኛው ለአንደኛው እያሳየው ነው አልክ። አሁን ለምሳሌ አብ ሙታንን እንደሚያስነሳ እንደዚህ አታርገኝ። እኔ እንደዚህ ጊዜ ሰጥቼህ ብዬ ጊዜን መጫወቻ እንድታረግብኝ አልፈቅድልህም። አሁን አንተ ባነስ ስለማየት እንጨርስና ያየው ምንድን ነው? እሺ ግን ያየውን ንገረኛ። ያየው ምንድን ነው? እንደዚህ እናድርግ። ስለማየት ያነሳኸውን እንጨርስና ስለማስነሳት ያለውም የተናገርከውም ላይ እንመጣለን። ሁሉም ያየው ምንድን ነው ነው? አሁን ያየው ሲያደርግ ያየውን ነው እኔ ማድረገውን ያለው አይደል? እሱ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ፣ አብ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋል አለ። ከዛ አብ ምን ያደርጋል አለ? ሙታን ያስነሳል አለ። ወልድ ደግሞ የሚወደውን ያስነሳል። አላለም። እንደዛ አላለም። አብ የሚያደርገውን የሚለውን ነገር ይህንና ይህንን ሙታን ማስነሳትን ምናምን እንደዚህ አላለም። ያስረዳኝ እንዴ ነው? ምንም ነገር ወልድ የሚያደርገው አብ ያሳየውን ነው። ይሄኛውን ወይም ያኛውን የሚል የተለየ ነገር የለም። እሱን ገባኝ። ግን ይሄ ስራውን የሚሆነውን ነገር ያደርጋል ነው አይደለ? ህይወት ቢሰጥ አብ ህይወት ይሰጣል። ከዛ ወልድም ሰጪ ነው፣ ህይወት እንሰጣለሁ አለ። አሁን እኛ እናንተ ያወራ ነው ማለት ነው። ቦኒ ማየት የሚባለው ነገር እየኮረጀ ያደርጋል ማለት ነው። እንዴት ነው የምትለው? ማለት አብ አስነሳ፣ ኦኬ እኔም ላስነሳ ይሄዳል። ፈጠረ፣ ምን ፈጠር? ሰው ፈጠር። እኔም እዚህ ጋር ሰው ልፍጠር እያለ እንደዚህ ነው የሚያደርገው አይደለም። ማየት የሚባለው ነገር ምንድን ነው የሚለው ነገር ነው እኮ መታየት ያለበት መጀመሪያ። አብ ያየውን ነው የሚያደርገው የሚለው ከአብ ያየውን ነው የሚለው እኮ ባይ ዴፊኒሽን እሱ ትክክል አይደለም።
እየኮረጀ የሚያደርግ ነው። በሁለት አካል መካከል የሚደረግ ነገር ከሆነ እኮ እግዚአብሔር አብ እግዚአብሔር ወልድን እያሳዩ ነው ማለት ነው። ምን ማድረግ እንዳለባቸው እግዚአብሔር ወልድ ብድግ ብሎ ማድረግ አይችልም። ማን ያሳየውን ነው የሚያደርገው? እግዚአብሔር አብ ነው የሚያሳየው። እንዴት ሁለት እኩል አካላት በምንም የማይተናነሱ የማይበላለጡ አንደኛው እግዚአብሔር ሌላኛውን እግዚአብሔር እያሳየው እግዚአብሔር አብ የሚባለው አካል እግዚአብሔር ወልድ የሚባለውን አካል እያሳዩ ነው የሚለውን ነገር በምንድን ነው የምታብራራው? ለምን ያሳየዋል? አንድን ነገር ሌላ አካል እኮ አንተን የሚያሳየው አንተ ስለማታውቀው ነው። እግዚአብሔር አብ ግን እግዚአብሔር ወልድን የሚያሳዩበትን ምክንያት ልትነግረኝ ትችላለህ? እግዚአብሔር አብ እግዚአብሔር ወልድን የሚያሳይበት ምክንያት እንደዛ ሳይሆን መጽሐፍ ቅዱስ እንደዛ ያስተምረው። እግዚአብሔር አብ እግዚአብሔር ወልድን አይልም። ያንን ስራ ይውላል አብ ያሳየውን ነው ወልድ የሚያደርገው። አብ ያሳየውን ነው እኮ ነው የሚለው አይደል? ስለዚህ እግዚአብሔር አብ እግዚአብሔር ወልድን የሚያሳዩበት ምክንያት ምንድን ነው? ኦኬ ኢየሱስ ክርስቶስ ያለውን ልንገርህ። ይህን አሁን አንተ የጠየቅከው ላይክ አሁን ለምሳሌ እኔ አብ በእኔ እንደሆነ አላ እኔም ደግሞ በአብ እንደሆንኩ እኔ አሁን ቦኒ የኔ አንተ አሁን ስፔሲፊክ ነው። ቦኒ እኔ ስመልስልህ እኮ አላቀላቀለም። እያንዳንዱን ጥያቄዎች በየራሳቸው ነው የምናያቸው። አሁን እዚህ ቦታ ላይ እየጠየቅኩ አብ ወልድን ያሳየዋል፣ የሚሰራውን ስራ ሁሉ አብ ወልድን ያሳየዋል ሲል በሁለት አካላት መካከል ስላለ ጉዳይ ከሆነ ምንነጋገር ያለው ያንን እያሳየን ከሆነ እግዚአብሔር አብ እግዚአብሔር ወልድን የሚያሳዩበት ምክንያት ምንድን ነው ነው ጥያቄ። ኦኬ እንደዛ አይደለም። ታውቀው ከሆነ እግዚአብሔር አብ እግዚአብሔር ወልድን የሚያሳዩት በእርግጥ እግዚአብሔር አብ ትንሽ የተሻለ እውቀት ስላላቸው ከእግዚአብሔር ወልድ ነው የምትለኝ ወይስ ምንድን ነው? አሁን ለምሳሌ ወልድ ሲሰራ እኔን የሆነ ቦታ ላይ ምንድን ነው ያለው? እኔን እንኳን ባታምኑ እኔ በአብ እንደሆን ባታውቁት ታስተውሉ ዘንድ ስራውን እመኑ ይላል አይደለ? ያኛው ምንድን ነው የሚለው? ይህንን ነገር ሲናገር አሁን ስለዛ አይደለም አሳየው የሚለው ገብቶኛል። አሁን አንተ አብና ወልድ እንደዚህ ሆነ አንድ አካል ናቸው የሚለው ሳይሆን ሁለት አካልነታቸው ሳይሆን አንድ አካልነታቸው ልታሳየን ነው የምፈልገው። እኔ ደግሞ ሁለት አካል ሆነው ይሄኛው ፓርት አብ በኔ እንዳለ እኔ እኮ ይኸውልህ እኔ ችግር የለውም እኮ አንተ አእምሮን ክፍት አድርገው ቦኒ። እኔ ለሁለት አካልም ክፍቶኝ ነው እኮ ማወራ። አሁን እሺ በሁለት አካል እናስበው ብዬ እኮ ነው ማወራ። በሁለት አካል ሳስበው የማያስኬድበትን መንገድ እየነገርኩ ነው። በሁለት አካል መካከል ስለሚደረግ ጉዳይ ከሆነ እዚህ ጋር የምናወራው እግዚአብሔር አብ እግዚአብሔር ወልድን የሚያሳዩበት ምክንያት ምንድን ነው ብዬ ስለ እስኪ በዚህ ምክንያቱም እግዚአብሔር አብ የማያውቁት እግዚአብሔር ወልድ የሚያውቁት ነገር የለም። እግዚአብሔር ወልድ የሚችሉት እግዚአብሔር አብ የማይችሉት ነገር የለም። እግዚአብሔር አብ ሁሉን ይችላል አይደል? እግዚአብሔር ወልድም ሁሉን ይችላል አይደለም? ወልድም ሁሉን ይችላል። ስለዚህ እንደሱ ከሆነ እግዚአብሔር አብ እግዚአብሔር ወልድን ለምንድን ነው የሚያሳዩቸው ነው ጥያቄ። ኦኮ ግን አሁን ይህንን መጽሐፍ ቅዱሱ ላይ ያለውን እናንብበውና ከዛ ለምን እንደሚል እሱ መጽሐፍ ቅዱሱ አይመልስልንም። መጽሐፍ ቅዱሱማ በሁለት አካላት መካከል ያለ ጉዳይ አድርጎ ስለማያስቀምጠው ችግር የለውም። ግን አሁን አንተ ያለ ኮንሰፕት ግን እግዚአብሔር አብና ክርስቶስ ምን አለ? ሁሉን ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለን አይደለ? አሁን እኔ እናንተ ሳይሆን እኮ እዚህ ጋር ምንድን ነው የሚያሳየው? ለአብ ለወልድ ሳይሆን እሱ ራሱ ክርስቶስ ከዚህ የሚበልጥ ስራ ያሳየዋል አለን። ያ ምንድን ነው የሚያመጣው? ጥያቄ ምን መሰለህ ቦንዬ፣ ጥያቄው እኮ እሱ እኮ ነው። ስለዚህ ይሄ ጉዳይ በሁለት አካላት መካከል ስላለ ጉዳይ ከሆነ እግዚአብሔር አብም ሁሉን እየቻሉ አሁን እግዚአብሔር አብ ሁሉን እንዲችል ሌላ የሚያስችለው አያስፈልገውም አይደለም?
እግዚአብሔር ወልድም ሁሉን ይችላል። ስለዚህ እግዚአብሔር ወልድ ደግሞ ከራሱ ምንም ማድረግ ስለማይችል እግዚአብሔር ወልድ ነው የሚያሳያቸው። አሁን ያነበብክልኝ ጥቅስ እኮ ቁጥር 20 ላይ ነው አይደለ? እንደሱም የሚለው ቁጥር 19 ላይ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ስለዚህ ምንም ነገር አይችልም። አብ ሲያደርግ ያየውን ያ የሚያደርገውን ወልድ ደግሞ እንዲሁ ያደርጋልና አብ ወልድን ይወዳልና የሚያደርገውን ሁሉ ምን ያደርገዋል? ያሳየዋል። ሁሉንም ነው የሚያሳየው። የኔ ጥያቄ አሁን አብና ወልድ ሁለት አካላት ናቸው ብሎ የሚያስቡ ሰዎች እግዚአብሔር አብ እግዚአብሔር ወልድን ሁሉን ነገር ለምንድን ነው የሚያሳዩቸው ነው ጥያቄ። እግዚአብሔር አብ እግዚአብሔር ወልድም ሁሉን ይችላል። እግዚአብሔር አብ ወልድም እግዚአብሔር አብ ሁሉን ይችላል። ግን ሁሉን ነገር ለእግዚአብሔር ወልድ የሚያሳየው እግዚአብሔር አብ ነው ካለ ለምንድን ነው እግዚአብሔር አብ እግዚአብሔር ወልድን ሁሉን የሚችለውን እግዚአብሔር አብ ለምንድን ነው የሚያሳየው ነው ጥያቄ። ኦኬ፣ አንተ ይሄንን ጥቅስ በምንድን ነው የምትረዳው? እስቲ እኔማ ይሄ ጥቅስ የሚያወራው ማየት ማሳየት የሚባለው ነገር በእግዚአብሔር ቃል አሳይሃለሁ ምን ማለት እንደሆነ። በሁለት አካላት መካከል ግን ሁለት የተለያዩ አካላት እግዚአብሔር አብና እግዚአብሔር ወልድ የሚባሉ ሁለት አካላት አለ ብሎ የሚያስቡ ሰዎች ለዚህ ጥያቄ መልስ ሊሰጡ አይችሉም። ይሄ ምን መሰለህ መጽሐፍ ቅዱስ ውስጥ ማሳየት የሚባለው ነገር መንፈስ ሲያሳይህ በሁለት አካል መካከል በሚደረግ መልኩ አይደለም የሚሆነው። ዮሐንስ ወንጌል ምዕራፍ 8 ላይ መጽሐፍ ቅዱስን በጥሩ ሁኔታ ሊፈታል የሚችል ራሱ መጽሐፍ ቅዱስ ብቻ ነው። ከዛ ውጭ ያሉ ነገሮች በሙሉ ሰዎች በራሳቸው የደረሱበትን ደረጃ ነው የሚጽፉት። አንዳንድ ጊዜ ጥሩ ነገር ሊያገኙ ይችላሉ፣ አንዳንድ ጊዜ ላያገኙ ይችላሉ። ጥሩ ፍቱን ፈቺ መጽሐፍ ቅዱስን የሚፈታው ራሱ መጽሐፍ ቅዱስ። ዮሐንስ ወንጌል ምዕራፍ 8 ላይ እችን እንትን ልበልና ከዛ ይብቃኝ፣ ሌላ ጊዜ ደግሞ እንቀጥላለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 38 ላይ እስኪ አንብበው። ቁጥር 8:38 እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። እኔ ከአባቴ ዘንድ ያየሁትን እናንተ ደግሞ በአባታችሁ ዘንድ ያያችሁትን አለ። ኦኬ፣ እዚህ ጋር አሁን እኔ በአባቴ ዘንድ የሚለው ያው ከአብ ያየውን ማለቱ ግልጽ ነው አይደለም? እሱ ከአብ ያየውን ማለት ነው። ስለዚህ እናንተ ደግሞ ከአባታችሁ የሚለው ደግሞ ዲያብሎስን መሆኑ ግልጽ ነው አይደለም? አሁን እኛ ከዲያብሎስ ያየነውን ነው የምናደርገው ሲባል ያን በንጽጽር እንደሱ ነው ያስቀመጠው። እና አሁን የእሱን ለማግኘት እኔ ከአባቴ ያየሁትን ነው እናንተ ከአባታችሁ ነው ስላለ ያያችሁትን ነው ስላለ እኛ ከአባታችን ያየነውን ነው የምናደርገው ሲባል እንዲህ ሰረቀ ዲያብሎስ ሰረቀ ብለህ ሄደህ አይተህ ሄደህ መስረቅ ገደለ እንዲህ ያው ገደለ እያልክ እንደሱ ነው እያየህንም እንደሱ ነው የምታረቀው። ይኸው ሰረቀ፣ ይኸው ዝሙት ሰራ እንዴ እጄ አባቴ ዝሙት ሰራ ይኸው አየሁኝ እጄ እያልክ ነው የምታደርገው አይደለም? እንዴት ነው የሚሆነው? ይህንን የሚሰሩ ሰዎች ዲያብሎስ ፖሰስ አድርጓቸዋል ማለት ነው። አንተ ውስጥ ሆኖ ማይገባህን ነገር ሁሉ ያሰራሃል።
ከዲያብሎስ ያየኸውን ነው የምታደርገው ማለት እሱ ይህን እያየ እሱ ሲያደርግ እንትን እያልክ ከዛ በኋላ አየኸው እየተባባልክ አይደለም። ውስጥ የሆንና አንተ ውስጥ ገብቶ አንተ የማትፈልገውን ነገር ሁሉ የምትፈልገውንም ነገር ሁሉ የትኛውንም ነገር ያሰራል፣ ያስዋሽሃል፣ ያስገድልሃል፣ ያዘሙትሃል፣ ያደርጋል። አብ ደግሞ በወልድ ሆኖ ስራውን ይሰራል። ያ ምን ይባላል? የአብ በወልድ ሆኖ የሚሰራው ስራ አብ ያሳየውን አደረገ ይባላል። ዲያብሎስ ደግሞ አንተን ፖሰስ አድርጎ አንተ ውስጥ ሆኖ የሚያሰራ ስራ ደግሞ ከዲያብሎስ ያየኸውን አደረግ ይባላል። ይሄ ነው መጽሐፍ ቅዱስ በዚህ መልኩ ነው እንጂ የሚያስቀምጠው ሁለት አካላት ቁጭ ብሎ እግዚአብሔር ወልድ እግዚአብሔር አብ የሚባለው አካል እግዚአብሔር ወልድ የሚባለው እንደዛ ነገር አይደለም ያለው። በጣም ነው የማመሰግነው ስለመጣ። ረጅም ሰዓት ነው የቆየሁት ቦንዬ። ሌላ ቅዳሜ ስለምመጣ ሌላ ቅዳሜ ደግሞ ብቅ ካልክ እንደዚሁ አንዳንድ ነገሮችን እናገራለን። ግን ያው ረዘም ያለ ጊዜ ወስደህ ስለተወያየ በጣም ነው የማመሰግነው። ሰፊ ጊዜ ደግሞ ከፈለክ ደግሞ በግልም አንዳንድ የሚያመቸኝን ቀን ልሰጥህ እችላለሁ። እንደዛ ልንናገር እንችላለን። አንዳንድ ቦታዎች በጣም ሌት ነው። ስለዚህ ከዚህ በላይ ባንቆይ፣ እኔም ደግሞ ከዚህ በኋላ ሌላ ስራ ስላለኝ ወደ ስራ መሄድ ስላለብኝ እዚህ ጋር ልሰናበትህ። በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ ወገኖች፣ ወንድሞች እናንተንም ሁላችሁን በጣም አመሰግናለሁ። ምንም አይነት መቆራረጥ ሳይኖረው እንድንወያይ እድል ስለሰጣችሁን በጣም ነው የማመሰግነው። ምንም አይነት መቆራረጥ አልነበረም። ስለዛ እናንተም ስለተባበራችሁ በጣም ነው የማመሰግናችሁ። በርቱ። እግዚአብሔርን ትልቅ ብርሃን፣ ትልቅ እውነት ከአቅማችን በላይ ማለት እችላለሁ እኔ ከአቅማችን በላይ ከኛ ከማንነታችን በላይ የማይገባንን ትልቅ ነገር እግዚአብሔር ሰጥቶናል። አንዳንዴ እንዴት እንደምንይዘውም ሁሉ ግራ የሚገባን ይመስለኛል እኔ ሳስበው። በጣም ትልቅ እውነት ነው። እግዚአብሔር ትልቅ ብርሃን የሰጠን ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። በተለይ ደጋግሜ እንደነገርኳችሁ ኢየሱስን በዲያብሎስ ልክ ከማምለክ ኢየሱስን በዲያብሎስ ልክ ከማመን ወጥተን ኢየሱስን በመጽሐፍ ቅዱስ ልክ ወደምናምንበት ኢየሱስን በመጽሐፍ ቅዱስ ልክ ወደምንረዳበት ደረጃ እግዚአብሔር ስላደረሰን ክብርና ምስጋና ለጌታ ለኢየሱስ ይሁን እላለሁ። ጌታ ኢየሱስ ቢፈቅድ ብንኖር ሳምንት እንገናኛለን። ቻው። ከመዝጋቴ በፊት ግን አሁን ክፍሉን እየዘጋው ነው። የሁሉ ሰዓት ጠብቄ ሳትመጡ ቆይታችሁ አሁን ደግሞ ከሰኞ እስከ ዓርብ ድረስ ከሐዋርያት ቤተክርስቲያን ሰዎች ጋር እንነጋገራለን ለማለት ከታች ቁጭ ብላችሁ ያላችሁ ሰዎች በእውነት ትዝብት ነው። እናንተ በእውነት ነው የምላችሁ። እንዲህ ሁሉ ሰዓት ስጠብቃችሁ ሳትመጡ ቆይታችሁ ድራሻችሁ ጠፍቶ አሁን ከሰኞ እስከ ዓርብ ደግሞ ብቅ ብላችሁ ማን ይመልስልን ጥያቄዎቻችንን ብላችሁ ብትሉ በጣም ያሳዝናል። ከሰኞ እስከ ዓርብም አጠብቁም። አንዳንድ ጊዜ ልክ የኛው ክፍል ልክ እንደተዘጋ እዚህ ጋር እስኪ ኑና መልሱልን የሚሉ ሰዎች ይፈጠራሉ እና በጣም ፈኒ ፕላትፎርም ነው፣ የሚያስገርም ነው። ግን በርቱ። እንደዛ ከምታደርጉ በርቱ፣ ኑና እንደዚህ አይነት ጊዜ ላይ ብትጠይቁ ብትነጋገሩ በጣም ደስ ይለኛል። እግዚአብሔር ይባርካችሁ። መልካም